ቤተልሔም ናፍቃቸዋለች አይደል? ታኅሳስ 29 ጌታ ሊወለድ እኮ 10 ቀን ነው የቀረው። ደስታው እስካሁን ልባችን ገና በቃ እየነቃ ነው። በጣም ብርሃን ነው ዛሬ። በቃ የሚቀጥለው የነፍሳት እረኛ ነው። አቤት ልደቱ ገና እንደው ነገ ቢሆን እንዴት ባደረሰት በጣም ቀርቧል። እና ጨለማ በሚመላለስበት በዚህ በታኅሳስ ወር ክፉን ጨለማ ሰይጣንን ያሳድደው ዘንድ እውነተኛው ብርሃን መድኃኔ ዓለም ተወለደ። ምስጋና ለስሙ። ተፈጥሮ እሱ ነው። እሱ ማን ነው? እውነተኛው ብርሃነ ብርሃናት ፀሐየ ጽድቅ ማን ነው? መድኃኔ ዓለም ክርስቶስ ነው ማለት ነው። ታዲያ ያ ፀሐይ ተወልዶ ከቅድስት ድንግል ተወልዶ ታቦር ላይ ደግሞ ጌትነቱን ሲገልጥ ፊቱ እንደ ፀሐይ ምን ሆነ ይላል? ጴጥሮስ፣ ዮሐንስ፣ ያዕቆብ ባሉበት ሙሴና ኤልያስ በተገኙበት ወአብርሃ ገጹ ከመ ፀሐይ ፊቱ እንደምን አበራ? እንደ ፀሐይ አበራ ይላል። ራሱ ማን ነው? ፀሐየ ጽድቅ ነው። እውነተኛው ፀሐይ ኢየሱስ ክርስቶስ ነው። በአዳምና በሔዋን ምክንያት ሁላችንም ምን ሆነን ነበረ? ረግፈን ነበረ። ጸጋችን ተገፎ ነበረ። ዛፎቹ እንደሚረግፉ ማለት ነው። የረገፈው ማንነታችንን በልምላሜ ጸጋ ሊሸፍንልን በዚህ ወር ጌታችን ተወልዶ በዚህ የብርድ ወራት በጨርቅ ተጠቅልሎ እርቃናችንን በሱ ጸጋ ዳግመኛ ሸፈነልን። ይህ ብርሃን ታላቅ ብርሃን ነው። ከላይ የመጣ ብርሃን ነው። ጨለማ ያላሸነፈው ብርሃን ነው። ስሙም መድኃኔ ዓለም ክርስቶስ ነው። ምስጋና ለስሙ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ አስራጺ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በግብር በአካል በኩነታት ሶስት ብልም በእግዚአብሔርነት በአምላክነት በእበይ በክብር በኃይል በክሂል በብርሃን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን አምላክም በወለደች በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና በጸናች ንዕድ ክብርት በሆነች በእናታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት አምኜ በታላቁ መልአክ በሊቀ መላእክት በቅዱስ ገብርኤል ተራዳይነት በማመን ረድኤተ እግዚአብሔርን አጋዥ አድርጌ የዕለቱን ትምህርት አስተምራለሁ። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች፣ ሚመናን ሚመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የአውደ ምሕረቱ ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃዱ ይሆንልን። እንኳን አደረሳችሁ። ዛሬ ሁለት ታላላቅ በዓላት ይታሰባሉ። የመጀመሪያው ብርሃን ይባላል። የዛሬው ሰንበት በተለይ ጌታችን ሊወለድ 3 ሳምንት ሲቀረው ወይም በዓለ ልደቱ ሊከበር 3 ሳምንት ሲቀረው የመጀመሪያውን ቤተክርስቲያናችን ስብከት ትለዋለች። የዛሬውን እሁድ ደግሞ ብርሃን ትለዋለች። የሚቀጥለውን ሳምንት ደግሞ እሁድ ኖላዊ ወይም እረኛ ትለዋለች። ከጌታችን ከ9ኙ ንዑሳን በዓላት መካከል የዛሬው ስለ ብርሃንነቱ የሚጠቀስ ታላቅ በዓል ነው። ሁለተኛው የታላቁ መልአክ የሊቀ መላእክት የቅዱስ ገብርኤል ታኅሳስ 19 ዛሬ ዓመታዊ ክብረ በዓል ነው። በተለይ ስለ ቅዱስ ገብርኤል ትላንትም በዋዜማው ዛሬም ደግሞ በንግሱ ሰዓት እንደተማራችሁ በማሰብ በዛሬው መርሃ ግብራችን ግን የማስተምራችሁ የዛሬው ዕለት ብርሃን ተብሎ ይታወቃልና ስለ ብርሃን ምስጢር ይሆናል። የምስጢር ባለቤት ብርሃነ ብርሃናት የብርሃኖች ሁሉ ብርሃን ልዑል እግዚአብሔር ብርሃነ ረድኤቱን በላያችን እንዲያበራ ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቸርነት የምንማማረው በዮሐንስ ወንጌል ምዕራፍ 1 ቁጥር 5 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። ቅዱስ ቃሉም እንዲህ ይላል፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። እስቲ አብረን እንበል። ብርሃንም በሉ እስቲ በጨለማ ይበራል፣ ጨለማም አላሸነፈውም። ዛሬ የተነበበው ቅዱስ ወንጌል ነው። ብርሃን የተባለ ማን ነው? ኢየሱስ ክርስቶስ ነው። በእውነት የኢየሱስ ክርስቶስ ብርሃነ ረድኤት ከሁላችን ጋር ይሁን። ስለዚህ ዛሬ ቤተ ክርስቲያናችን አምልታ አስፍታ የአምላኳ የንጉሷ የፈጣሪዋ የሙሽራዋ የወልደ እግዚአብሔርን ብርሃንነት
አምልታ አስፍታ የምታስተምር ስለሆነች የዛሬው ትምህርት ትንሽ ስለ ብርሃን ወይም ስለ ብርሃናማ ዓለማት በመሆኑ በጣም ማስተዋል ይፈልጋል። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። ስለ ብርሃን ስንነጋገር በመጽሐፍ ቅዱስ ላይ ለመጀመሪያ ጊዜ ስለ ብርሃን የተጻፈው በኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ነው። መጀመሪያ እግዚአብሔር ሰማይና ምድርን እንደፈጠረ ምድርም ባዶ እንደነበረች አንዳችም እንዳልነበረባት ጨለማም በጥልቁ ላይ እንደነበረ ከተናገረ በኋላ ምን ይላል? እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። እግዚአብሔር ምን ይሁን አለ? ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ ይላል። ይህ ብርሃን ታላቅ ብርሃን ነው። ይህ ብርሃን ደገኛ ብርሃን ነው። ይህ ብርሃን ፍጹም ብርሃን ነው። በተለይ መላእክት በጨለማው ጊዜ ሳጥናኤል እኔ ፈጠርኋችሁ አምልኩኝ ስገዱልኝ ባላቸው ጊዜ በተለይ በተጨነቁ በተሸበሩ ሰዓት የእግዚአብሔር መልአክ ቅዱስ ገብርኤል ተነስቶ ንቁም በበህላዌነ እስከንረክቦ ለአምላክነ አምላካችንን እስክናገኘው በያለንበት ጸንተን እንቁም ብሎ ቅዱስ ገብርኤል መላእክትን ካረጋጋ በኋላ እግዚአብሔር አምላክ ይህ ሐሰተኛ ዲያብሎስ እንዳያስታቸው ብሎ ለይኩን ብርሃን ብርሃን ይሁን ብሎ በተናገረ ጊዜ ያ ብርሃን እንደ ምንጭ የመነጨ እንደ ጎርፍ እየጎረፈ መላእክትን አጥለቀለቃቸው። ሊቃውንት ምን ይላሉ? ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ። ይህ ታላቅ ብርሃን ለመላእክት ጥበብና ዕውቀት ሆኗቸው ቅዱስ 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 ብለው ሰባቱ ሰማያት እስኪነዋወጹ ድረስ ማንን አመሰገኑ? እግዚአብሔርን አመሰገኑ። ስለዚህ የመጀመሪያው ብርሃን የተገኘበት ዕለት ምንድነው? ዕለተ እሁድ። እስቲ በሉ። ዓለም የተፈጠረበት መቼ ነው? እሁድ ነው አይደለ? እሁድ ማለት ቅሉ አሃዱ። እኛ ሰኞ ይመስለናል የሥራ መጀመሪያችን ስለሆነ ነው። ግን የሥነ ፍጥረት መጀመሪያ እሁድ ነው። እሁድ ማለት ራሱ አሃዱ ማለት ምን ማለት ነው? አንድ ማለት ነው። ሂድ ሂዶት ካለው የግዕዝ ንዑስ አንቀጽ የወጣ ሲሆን ኦርቶዶክሳዊት ታላቋ ቤተክርስቲያናችን እና ኢትዮጵያ ሊቃውንት የቤተክርስቲያኗ ማለት ነው ይህን ዕለት እሁድ ብለውታል። ምን ብለውታል? እሁድ ብለውታል። የመጀመሪያ ዕለት ማለት ነው። ስለዚህ በመጀመሪያው ዕለት በዕለተ እሁድ ምን ተገኘ? አረ መልሱልኝ። ብርሃን ተገኘ። ልብ አድርጋችሁ አስተውላችሁታል? በዕለተ እሁድ ብርሃን ተገኘ። ለምን ሰኞ አልተገኘም? ለምን ማክሰኞ አልመጣም? ለምን ሐሙስ ዓርብ አልሄደም? እግዚአብሔር አምላክ ባወቀ እሁድ ምንን አመጣ? ምንን አመጣ? ብርሃንን አመጣ። አዎ በጣም ይደንቃል። ስለዚህ የመጀመሪያው ብርሃን በዕለተ እሁድ መጣ። አሁን ደግሞ እጅግ አስገራሚ ምስጢር እግዚአብሔር ሰማይ ላይ ያትማል። እሱን ትንሽ ላብራራላችሁ። ከዛ እንደገና ሌላ ብርሃን ስንተኛ ቀን መጣ? አይ ሁለተኛ ቀን። ዝም ብለሽ በግምት ነው እንዴ? በሁለተኛ ቀን እግዚአብሔር ውሃን የከፈለው ጠፈርን ያስገኘው። በሶስተኛው ቀን ምን ፈጠረ? ይህ እኮ በጣም የመጀመሪያ ገጽ ነው። አዝርዕትን አትክልትን እጽዋትን ፈጠረ። ምድር ዘር የሚሰጥ ቡቃያን ታውቃ። በስንተኛው ቀን? ልክ በአራተኛው ቀን። የመጀመሪያውን ቀን ብርሃን አስተውሉ። ልክ በአራተኛው ቀን እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ አለ። ብርሃናት በምን ጠፈር ይሁኑ? ለምልክቶች ይላል። ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ ካለ በኋላ ታላቁ ብርሃን ፀሐይን በቀን ታናሽ ብርሃን ጨረቃን በሌሊት ከዋክብትንም ጭምር አሰለጠነ ይላል። እግዚአብሔር አሁንም በድጋሚ ምን አለ? ብርሃን ይሁን አለ። ምን ይሁን አለ? ብርሃናት በሰማይ ጠፈር ይሁኑ አለ። ስንተኛው ቀን ላይ? እንዳትረሱ ክርስቲያኖች፣ ወንጌል እናንተ ስለ ወንጌል ለመረዳት መጽሐፍ ቅዱስ ታነባላችሁ። ጥሩ ነው። ግን አስቀድሞ መጽሐፍ ቅዱስ ላይ ሳይጻፍ ራሱ እግዚአብሔር ሰማይ ላይ ጽፎታል። ዳዊት ምን ይላል? ሰማያት ይነግራ ስብሐተ እግዚአብሔር መዝሙር 18 ላይ ሰማያት የእግዚአብሔርን ስራ ወይም ጌትነት ይናገራሉ፣ ጠፈርም አለ የእጁን ስራ ያወራል። የምኑን ስራ ያወራል? መጽሐፍ ቅዱስን ነቢያትና ሐዋርያት ጽፈውታል። ከዋክብትን ግን የጻፈው ማን ነው? ራሱ እግዚአብሔር ነው። ስለዚህ ዛሬ ብርሃን መባሉ ለዚህ ነው። ልክ በአራተኛው ዕለት ደግሞ ብርሃናት በሰማይ ጠፈር ይሁኑ ብሎ ፀሐይን ፈጠረ። የጨለመውን የሚያስለቅቅ የተሰወረውን የሚገልጥ የረጠበውን የሚያደርቅ ምንን ፈጠረ?
ታላቁን ፀሐይ እግዚአብሔር አምላክ በስንተኛው ዕለት አመጣ? ድገሙት። ለምንድን ነው በአራተኛው ዕለት ያመጣው ይመስላችሁ? አንድ ፀሐይ ይገለጣል። እውነተኛ ፀሐይ ምድር ላይ ይመጣል። እችኛው አይደለችም። እውነተኛው ፀሐይ ማን ይመስላችኋል? ኧረ ተናገሩ ስሙን። የኃጢአትን ጨለማ ገፎ የጣለ ማን ነው? ሙቀተ ጸጋን የሰጠ ማን ነው? መድኃኔዓለም ክርስቶስ ነው። ስለዚህ ሚልክያስ በምዕራፍ 4 ቁጥር 2 ላይ ነገር ግን አለ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ይወጣላችኋል። የእውነት ፀሐይ እሱ ማን ነው? መድኃኔዓለም ነው። የእታሚራ የሰርልቅ ለክሙ ፀሐይ ጽድቅ፣ የእውነት ፀሐይ ይወጣላችኋል። እሱ ማን ነው? እውነተኛው ብርሃነ ብርሃናት ፀሐይ ጽድቅ ማን ነው? መድኃኔዓለም ክርስቶስ ነው ማለት ነው። ታዲያ ያ ፀሐይ ተወልዶ ከቅድስት ድንግል ተወልዶ ታቦር ላይ ደግሞ ጌትነቱን ሲገልጥ ፊቱ እንደ ፀሐይ ምን ሆነ ይላል? ጴጥሮስ፣ ዮሐንስ፣ ያዕቆብ ባሉበት ሙሴና ኤልያስ በተገኙበት ወአብርሃ ገጹ ከመ ፀሐይ ፊቱ እንደምን አበራ? እንደ ፀሐይ አበራ ይላል። ራሱ ማን ነው? ፀሐይ ጽድቅ ነው። እውነተኛው ፀሐይ ኢየሱስ ክርስቶስ ነው። በዮሐንስ ራእይ ምዕራፍ 1 ቁጥር 16 ላይ ፊቱም ይላል በኃይል እንደሚበራ እንደ ፀሐይ ነበረ ይላል። እሱ ማን ነው? አማኑኤል አምላካችን ነው። ስለዚህ ቤተክርስቲያናችን በኪዳን ጸሎቷ ላይ ፀሐይ ዘኢያዕርብ የማይጠልቀው ፀሐይ ትለዋለች። ጌታን ምን ትለዋለች? እቺ ፀሐይ ትጠልቃለች፣ እሱስ ማይጠልቅ ፀሐይ፣ የማይጠፋ መብራት ይላል። እውነት ነው። መብራት እፍ ብትለው ወይም ከቆጣሪው ብታጠፋው ይጠፋል። የሱ ብርሃን ግን የባህሪ ገንዘቡ ነው። የምን ገንዘቡ ነው? የቅዱሳን ብርሃን የጸጋ ነው። የሱ ግን ምንድነው? የባህሪ ነው። በጣም የሚገርመው ኪዳን ይቀጥልና በቅዱሳን ላይ ዘወትር የሚያበራ ፀሐይ ይለዋል። እሱ ማን ነው? መድኃኔዓለም ነው። አሁን ትልቁን ምስጢር ልነግራችሁ ነው። ዝግጁ ናችሁ? ፀሐይ በስንተኛው ዕለት መጣ? ብርሃን በስንተኛው ዕለት መጣ? ጥሩ። ብርሃን በአንደኛው ዕለት መምጣቱ በዕለተ እሑድ መምጣቱ፣ እውነተኛው ብርሃን በዕለተ እሑድ መጋቢት 29 ቅዱስ ገብርኤል አብሳሪነት በድንግል ማርያም እንደሚጸነስ ያመለክት ነበር አልኳችሁ አይደል? አሁን ደግሞ በስንተኛው ቀን ድጋሚ መጣ? በአራተኛው ቀን መጣ። ለምን? እግዚአብሔር ባወቀ ያደረገው ነው። ፀሐይ በአራተኛው ዕለት እንደመጣ በተፈጥሮ የክብር ባለቤት እውነተኛው ፀሐይ ኢየሱስ ክርስቶስም በአራተኛው ክፍለ ዘመን ሰው ይሆናል። በስንተኛው ክፍለ ዘመን? በቃ አራትን እንዳትረሱ። ዘመነ አበው ነበረ እስከ ያዕቆብ ድረስ። ቀጥሎ ዘመነ መሳፍንት መጣ። እነ ሙሴ እነ ኢያሱ እና ወዘተረፈ ዘመነ መሳፍንት መጣ። ቀጥሎ ዘመነ ነገስት መጣ፣ የነ ዳዊት ዘመን። ቀጥሎ ደግሞ የመጨረሻው ዘመነ ካህናት ሆነ። እውነተኛው ሊቀ ካህናት ኢየሱስ ክርስቶስ በስንተኛው ተወለደ? ልክ በአራተኛው ተወለደ። ለምን? ፀሐይ በስንተኛው ዕለት ስለመጣ። ስለዚህ እውነተኛው ፀሐይ ኢየሱስ ክርስቶስም እውነተኛው ሊቀ ካህናት መድኃኔዓለምም ልክ ጠብቆ በአራተኛው ክፍለ ዘመን ላይ ምን ሆነ? ሰው ሆነ። አሁንም ከፍ ብለን እንመርምር። ያዕቆብ 12 ልጆች ነበሩት። 12ቱ ነገደ እስራኤል ይባላሉ። ምን ይባላሉ? ጌታ ከ12ቱ በስንተኛው ነው የተወለደው? በአንደኛው ይመስላችኋል? በሁለተኛው ይመስላችኋል? አይደለም። በስንተኛው ነው? የመጀመሪያው ስሙ ሮቤል ነው። ከሮቤል ነገድ አልተወለደም። ሁለተኛው ልጁ ስምዖን ነው። ከስምዖን ነገድ አልተወለደም። ሶስተኛ ልጁ ሌዊ ነው። ከሌዊ ነገድ አልተወለደም። አራተኛ ልጁ ይሁዳ ይባላል። የይሁዳ አንበሳ እውነተኛው ፀሐይ ኢየሱስ ክርስቶስ ከአማናዊት ሰማይ ከድንግል ማርያም ተወለደ። ክብር ምስጋና። ቤተልሔምን እናስባለን። ቀርበዋል። ለዚህ ነው ታላቁ ማህሌታይ ቅዱስ ያሬድ ድጓዘ እስጢፋኖስ ላይ ምን ይላል? እምስረ ወእሴ ፀሐይ ሰረቀ፣ ከእሴ ባህር ያለ ፀሐይ ወጣ፣ ወአዳነ ዓለም በምጽአቱ፣ በመምጣቱ ዓለምን አዳነ፣ ብርሃን ብርሃን ዘመጻ ውስተ ዓለም ክብሮሙ ለቅዱሳን። የብርሃኖች ሁሉ ብርሃን ማን ነው? ኢየሱስ ክርስቶስ ነው። የቅዱሳን ክብራቸው ማን ነው? የኃጢአትን ጨለማ ገፎ የጣለ ማን ነው? መድኃኔዓለም ክርስቶስ ነው። ስለዚህ ፀሐይን በአራተኛው ዕለት አምጥቶ ራሱ በአራተኛው ነገድ ከአማናዊት ሰማይ ከድንግል ማርያም ምን ሆነ? ወጣ ማለት ነው። ስለዚህ ነው ድንግል ማርያምን ሁለተኛይቱ ሰማይ እንላታለን። ምን እንላታለን? ውዳሴ ማርያም ስትጸልዩ ሰምታችሁ የለ?
ሁለተኛ ሰማይን አንቺ ተባልሽ። ለምን? ሰረቀ ለነ እምኔኪ ፀሐየ ጽድቅ፣ ካንቺም እውነተኛ ፀሐይ ወጥቷልና። እውነተኛ ፀሐይ። ስለዚህ ድንግል ማርያም ምንድናት? ሰማይ ናት። ልጇ ምንድነው? ኧረ መልስ እፈልጋለሁ። ፀሐይ ነው። ይህን እንዳትረሱ። አባ ጊዮርጊስ ምን ይላታል? ኦ ሰማይ ዳግሚት ዘወለደቶ ለፀሐየ ጽድቅ ዘውእቱ ብርሃነ ቅዱሳን ዘሰደዶ ለጽልመት። ጨለማን ያባረረው ጨለማ ማን ነው? ዲያብሎስ ነው። ጨለማ ምንድነው? መላከ ሞት ነው። ጨለማ ምንድነው? ኃጢአት ነው። ጨለማን ያሳደደው የቅዱሳን ብርሃን እውነተኛውን ፀሐይ ኢየሱስ ክርስቶስን የወለሽ ሁለተኛ ሰማይ ሆይ ይላል። ስንተኛ ሰማይ? በአራተኛው ዕለት ፀሐይ እንደተገኘ በአራተኛው ትውልድ የተገኘች ከነገደ ይሁዳ አብራክ የወጣች ከእሴ ዘር የተመዘዘች ቅድስት ድንግል ማርያምም በቤተልሔም ግርግም ፀሐዩን ወልዳ እነኋችሁ ብላ ሰጠችን። ክብር ለእናታችን። ፀሐዩን አገኘን። አሁንም አስተውሉ። ፀሐይ በስንተኛው ዕለት መጣ? እውነተኛው ፀሐይ ኢየሱስ ክርስቶስ በስንተኛው ወር ተወለደ? በስንት? አሁን ያለንበት ስንተኛ ወር ነው? መስከረም። ፍጥረተ ዓለም ይሉታል ሊቃውንት። ይሄ ቁጥር መምህራን፣ ሌላው መጋቢት ይላል አይደል? መስከረም 1። ጥቅምት ስንት? አረ መልሱ። ህዳር፣ ታህሳስ። ፀሐይ በአራተኛው ዕለት እንደመጣ በአራተኛው ወር ታህሳስ የተወለደ የኔና የናንተ ፀሐይ እሱ ማን ይባላል? ኢየሱስ ክርስቶስ ይባላል። በጣም ይደንቃል። ለዚህ ነው የኢትዮጵያ ሊቃውንት በረከታቸው ይደረብን ይህ አራተኛው ወር የባለቤቱ ብቻ በመሆኑ ወሩን ታህሳስ የሚል ስያሜ ሰጥተውታል። ምን የሚል ብሎ አይደለም እኮ አንተ ታላላቅ ሊቃውንት የነበሩባት ታህሳስ። ታህሳስ ምንድን ነው? ሐሰሰ ማለት በግዕዝ ቋንቋ ፈለገ ማለት ነው። እናንተም ማሰስ ትላላችሁ አይደለ? እስቲ አስሳችሁ አገኙት ይባል የለ? ታህሳስ ማለት የማሰስ ወራት። የምን ወራት? የመፈለግ ወራት። የሚፈለገው ማን ነው? ኢየሱስ ክርስቶስ ነው። ፈላጊዎቹ ማን ናቸው? እስቲ ገምቱ። እኛ አረባክ አይደለም። ታህሳስ ላይ ፈልገው ያገኙት ሰብአ ሰገል እንደ ከዋክብት ተመራማሪዎቹ ዘር ለሚቆጥሩት አይደለም ጌታ ልደቱን የገለጠው፣ ከዋክብት ለሚቆጥሩት ነው። ዘር የሚቆጥሩ ምንም የእግዚአብሔር መንግስት ማይወርሱ ለእስራኤል አልገለጠውም። ለእረኞች መጻሕፍት ለሚያውቁ ከዚህ ቅራቅንቦ ለተለዩ ነውና ከዋክብትን ለሚያዩ ብቻ ነው የገለጠው። ስለዚህ ፈላጊዎቹ ምኖች ናቸው? ሰብአ ሰገል ናቸው። የሚታሰሰው የሚፈለገው ማን ነው? ኢየሱስ ክርስቶስ ነው። መሪው ምንድን ነው? ኮከብ ነው። ስለዚህ ምን አሉ? አይቴ ሃሎ ዘተወልደ ንጉሥ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለሱ ልንሰግድ መጥተናል ብለው አስሰው በአራተኛው ወር ክርስቶስን አገኙ። ክብር ምስጋና ለአምላክ። አራት በጣም 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 ይደንቃል። ደግሞ ያሰሱትም አባቶቻችን ናቸው እናውቃለን። ምስክር ዳዊት ነው። ኢትዮጵያውያን በፊቱ ይሰግዳሉ ይላል። ተመልከቱ፣ ይሰግዳሉ ይላል። ዳዊት እኮ ነው። የተርሴስና የደስያስ ሰዎች ስጦታ ያመጣሉ። ነገሥተ ሳባ ወአረብ ጋዳ ያመጹ፣ የሳባና የአረብ ነገስታት እጅ መንሻ ያቀርባሉ። ወይሰግዱ ሎቱ ኩሎሙ ነገሥተ ምድር፣ የምድር ነገስታት ሁሉ ለእርሱ ይሰግዳሉ ይላል። ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው አልሰገዱለትም? ታዲያ ዳዊት ምን አለ? ኢትዮጵያ አለ በፊቱ ይሰግዳሉ አለ። ይሄን የሚሽር ማን ሊኖር ይችላል? ማንም ሊኖር አይችልም። በፕላኔቷችን በመሬት ክርስቶስ የተወለደበትን ወር ታህሳስን የማሰስ ወራት ብላ የሰየመች እቺ ሀገር ብቻ ናት፣ ሌላው አይደለም፣ በፍጹም አይደለም። ናቡከደነጾር እንዳቆማቸው አማልክት በሙሉ በወራት ውስጥ አማልክትን የደረደረው ጃንዋሪ ጃኑስ የሚባል ጣዖት ነው። the god of gates and doors የበርና የመዝጊያ አምላክ ነው። ጥር ማለት አይደለም። ፌብሩዋሪ ፌብሩ መንጻት ነው። ለጣዖት የመንጻት ስርዓት የሚከበርበት ነው። የካቲት ማለት አይደለም። መጋቢት ማለት ማርች ማለት አይደለም። ማርስ the god of war የጦር አምላክ ተብሎ የተመለከ ነው። ሚያዚያ በእኛ የሚዛዝት የሚዜዎች ወራት ነው። በሌላው ግን ኤፕሪል ነው። ኤፕሪል ማለት ሚያዚያ ማለት አይደለም።
አፍሮዳይት የምትባል ዘጎደስ ኦፍ ቢዩቲ ኤንድ ሜሬጅ ብለው የፍቅርና የትዳር አምላክ ብለው ያመልኳት የነበረች እንስት ጣዖት ናት። ግንቦት የግንባታ ወር ነው። ኢየሩሳሌም ግንብ የተገነባበት መቅደሱ የተሰራበት ወር ነው። ይሄኛው ግን ሜ አይደለም፣ ማያ የስጦታ አምላክ ተብላ የተመለከች እንስት ጣዖት ናት። ሰኔ ወርሃ ዘር ሰናይ ነው። መልካም ዘር የሚዘራበት ነው። ከእርሻ ጋር ይያያዛል። እግዚአብሔር ዝናቡን ይሰጣል፣ ምድርም ታበቅላለች ነው። ሌላው ዓለም ግን ጁን ብሏል። ጁኖ የጁፒተር ሚስትና እህት ተብላ የተመለከች ጣዖት ናት። አባቶቻችን የክርስቶስን ለክርስቶስ ብቻ የሰጡ ብቸኛና ምርጥ አባቶቻችን ናቸው። ኢትዮጵያ በፊቱ ይሰግዳሉ አለ ዳዊት። ኢሳይያስስ ቢሆን በምዕራፍ 60 ከቁጥር 1 እስከ 6 የሰባ ሰገል ጉዞ ይታየዋል። መሲሁን ያስሳሉ፣ ያን ፀሐይ ይፈልጋሉ። ወደ እውነተኛው ኮከብ ምሳሌው ኮከብ ይመራቸዋል። ምን አለ ኢሳይያስ? አብርሂ አብርሂ ኢየሩሳሌም 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 አብሪ እስመናሁ በጻ ብርሃንኪ ብርሃንሽ ቀርቧልና። ብርሃኗ ማን ነው? ፍጠን፣ ኢየሱስ ክርስቶስ ነው። የእግዚአብሔርም ክብር ባንቺ ላይ አብርቷልና አንገትሽን ቀና ቀና አድርገሽ ተመልከቺ፣ ልጆችሽ ወደ አንቺ ተሰብስበዋል። ነገስት ያውሩ በብርሃንኪ ነገስታት በብርሃንሽ ይሄዳሉ ይላል። በምንሽ? ብርሃኑ ኮከቡ ነው፣ ይመራቸዋል ለሰባ ሰገል። ወአሕዛብኒ በጸዳልኪ ወታደሮቻቸውም ሰራዊቱም በጸዳልሽ ይሄዳሉ ካለ በኋላ የምድያም ግመሎች ያጨናንቁታል ይላል። በኋላ ቁጥር 6 ምን አለ? ሁሉ አለ ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ፣ የእግዚአብሔርን ምስጋና ይነገራል ብሎ አተሞ ኢሳይያስ። ክብር ለዚህ ነቢይ አተመው። ሁሉ ከሳባ ይመጣሉ። አሁን በአራተኛው ዕለት ፀሐይን ያመጣው አምላክ በአራተኛው ወር ላይ ሲወለድ ታኅሳስን አስተውላችሁታል? ታኅሳስ ትንሽ ለየት ያለ ወር ነው። በሙሉ ሰማይ ላይ የሚታየው በሙሉ ስለሱ የሚሰብክ ነው። ቀላል እንዳይመስላችሁ። ታኅሳስን በምን ታውቃላችሁ? እስቲ በምኑ ትዝ ይላችኋል? እንዲሁ ይገርመኛል። የጥንት ገበሬዎች አሁን ካሉት ከዘመናዊ ተማሪዎች የተሻሉ ነበሩ። የገና ጀንበር ይሉ ነበር። ቢያንስ የቀኑን ማጠር ያውቃሉ። አሁን ግን ስለ ቀን ማጠርም አያውቅ። የገና ጀንበር ይላሉ። እኛ ኢኩዌተር ላይ ቀበቶ ላይ መሀል ላይ ስላለን ብዙ አይታወቅም። ያው ግን ቢሆንም ቶሎ ይመሻል አይደል? አይመሽም? ይመሻል፣ ጨለም ይላል። ወደ አውሮፓው ብትሄዱ ግን ከቀኑ 9 ሰዓት ኦልሬዲ ጨልሟል። ድርግም ይላል፣ ጨልም ይላል። ሰዓተ ማዕልቱ አጭር ይሆንና የሌሊቱ ሰዓት ምን ይሆናል? ይረዝማል። በተለይ ደግሞ ልክ ታኅሳስ 12 ሲሆን በጣም የሚገርመው ቢያንስ ከአርክቲክ መስመር ጀምሮ ያለው ቦታ ፀሐይ ለአንድ ቀን ሙሉ አትወጣም። እዛ አካባቢ ብትሄዱ ለስንት ቀን? 24 ሰዓት ሙሉ ጨለማ የሚሆንበት ነው። ታኅሳስ በጣም አጭር ነው። ስለዚህ ስንክሳር ሲጀምር የታኅሳስን ወር ሰዓተ ማልቱ ያጠረ ሰዓተ ሌሊቱ ምን ሆነ? የረዘመ ይላል። አሁንም አስተውሉ። ለምንድን ነው በዚህ ወር የተወለደው? ተፈጥሮን ልብ አድርግ አስተውል። በእኛ አሁን በጋ ነው የሚገባው። እስራኤል ግን ክረምት ነው። ኦልሬዲ በጣም ቀዝቃዛ ነው። የእስራኤል ክረምት ደግሞ ክረምት አይምሰላችሁ። የአውሮፓው እኛ እናቅም። እኛ ገነት ላይ ነው የተቀመጥነው። ትንሽ መከራ አልቀመስንም በተፈጥሮ ላይ እንጂ ቅጠሉ ሁሉ ምን ይሆናል? ይረግፋል። በቃ ባዶ ጭራሮ ይሆናል። በዚህ ወር ነው አምላክ የተወለደው። አሁን አንድ ነገር ልንገራችሁ። መብራት ተሰቅሎ ሲበራ ነው ብዙ ብርሃን የሚያሳየው ወይ ዝቅ ሲል? ዝቅ ሲል ነካችሁ። ዝቅ ሲልማ እንዴት ይታያል? እዚሁ ተዳፈነ። ከፍ ሲል ምን ይሆናል? ለሁሉ ያበራል። ተራራ ላይ ያለች ከተማ እንደማትሰወር ነው። በእንቅብ አይደለም፣ በመቅረዝ ላይ አይደለም መብራትም የኖሩት። አዎ ፀሐይም ከምህዋሯ ታኅሳስ ላይ ዝቅ ትላለች። ምን ትላለች? ከአንግሏ ከምህዋሯ ዝቅ ስለምትል ቶሎ ይመሻል ማለት ነው። ምን ይመሻል? አስተውላችሁታል? ታኅሳስ ፀሐይ እርገተ ፀሐይ ነው የምንላት። ሰኔ ላይ ደግሞ እርገተ ፀሐይ ትባላለች። ትልቅ ትምህርት አለ። ቤተክርስቲያናችን የዛሬውን ያድርገውና ጥሩ የአስትሮኖሚ ትምህርት ቤት ነበራት።
ምህዋረ ፀሐይ እንላለን እኛ ስንማር። እንግዲህ ዝቅ ትላለች ነው ካንግሏ ሳይንሱ። ምን ማለት ነው? ፀሐይ በዚህ ወር ከምህዋሯ ዝቅ እንደምትል እውነተኛውም ፀሐይ ከሰማይ ሰማያት ወርዶ ዝቅ ብሎ በበረት ተወለደ። አያችሁ ሰማይ ላይ ያስቀመጠው ማለት ነው። አታመሰግኑትም? ተፈጥሮ ላይ ነው። እርገቱን ደግሞ ግንቦት ላይ አድርጎታል። ግንቦትና ሰኔ ሰዓተ መዓልቱ ምን ይሆናል? ረዘም ይላል። ለምን? ፀሐይ ከምህዋሯ ከፍ ትላለች። ልክ በዛ ወር ግንቦት ላይ እውነተኛው አምላክ እየተመሰገነ ወደ ሰማይ ምን ሆነ? አረገ። ሰማያት የእግዚአብሔርን ክብር ይናገራሉ፣ ጠፈርም የእጁን ሥራ ምን ይላል? ያወራል ይላል። ያዕቆብ ዘስሩግ የተባለ ታላቅ ሊቅ እንዲህ ይላል፣ ፀሐይ ብርሃኗን በምትነሳበት በዚህ ወር ውስጥ አለ እውነተኛው ፀሐይ ተወለደ ይላል። እኛ ምን ትሰራልናለች? ፀሐይ ብትመሽ ፀሐይ ብትጨልም እውነተኛው ፀሐይ ማን ተወልዷል? የተወለደው ደግሞ መቼ ነው? ሌሊት ነው፣ በጨለማ ሰዓት ነው። ዓለም ሁሉ በኃጢአት ጨለማ ውስጥ እያለ እውነተኛው ብርሃን ማን ተወለደ? መድኃኔ ዓለም ተወለደ። እንደውም ምን ይላል መሰላችሁ? ጨለማ በሚመላለስበት በዚህ ወር ይላል። አሁን የጨለማ ሰዓት ነው አይደል? ቶሎ ይጨልማል፣ ጭልም ይላል፣ ቶሎ ፀሐይም ቶሎ ትጠልቃለች። ጨለማ በሚመላለስበት በዚህ በታኅሳስ ወር ክፉን ጨለማ ሰይጣንን ያሳድደው ዘንድ እውነተኛው ብርሃን መድኃኔ ዓለም ተወለደ። ምስጋና ለስሙ። ተፈጥሮ እሱ ነው። እንደውም ምን ይላል መሰላችሁ? በዚህ ይላል ሌሊቱ በሚቀንስበት ወር ይላል በኃጢአት ምክንያት ቀንሰው ጎስቁሎ የነበሩ የሰው ልጆችን ከፍ ሊያደርጋቸው ማን ተወለደ? ፀሐዩ ኢየሱስ ክርስቶስ ተወለደ ይላል። ሌላው እኛ ጋር ይሄ ነው። ዛፉን ብዙ ችግር የለበትም። በሌላው ዓለም በሰሜኑ ንፍቀ ክበብ ብትሄዱ እስራኤልን ጨምሮ ቅጠሉ ሁሉ ምን ይሆናል? እርግፍ ይላል። በቃ እርግፍ ይላል። እኛ ጋር መሀል ላይ ስለሆንን ነው ማናውቀው ይሄን ጉዳይ። ረግፎ ጭራሮ ሆኖ ለምንድን ነው ይላል ያዕቆብ ዘስሩግ የልደት መጽሐፉ ላይ ሲተረጉመው፣ በአዳምና በሔዋን ምክንያት ሁላችንም ምን ሆነን ነበረ? ረግፈን ነበረ። ጸጋችን ተገፎ ነበረ። ዛፎቹ እንደሚረግፉ ማለት ነው። የረገፈው ማንነታችንን በልምላሜ ጸጋ ሊሸፍንልን በዚህ ወር ጌታችን ተወልዶ በዚህ የብርድ ወራት በጨርቅ ተጠቅልሎ እርቃናችንን በሱ ጸጋ ዳግመኛ ሸፈነልን። ይህ ብርሃን ታላቅ ብርሃን ነው። ከላይ የመጣ ብርሃን ነው። ጨለማ ያላሸነፈው ብርሃን ነው። ስሙም መድኃኔ ዓለም ክርስቶስ ነው። ምስጋና ለስሙ ይሁን፣ አምላካችን እሱ ስለሆነ። ስለዚህ በልደት ቅዳሴ ላይ ፀሐየ ጽድቅ ሰረቀ እግዚእ ተረክበ ወአምላክ ተአኩተ ወተወልደም ቅድስት ድንግል እስመ መለኮቱ ይማሰነ። የእውነት ፀሐይ ወጣ፣ ጌታ ተገኘ፣ አምላክ ተመሰገነ፣ መለኮቱ አልተለወጠምና ከቅድስት ድንግል ተወለደ ይላል ሊቁ ጎርጎርዮስ። ስለዚህ በእውነት ታኅሳስን ስታስቡ፣ አራተኛውን ወር ስታስቡ፣ በአራተኛው ዕለት ፀሐይን አምጥቶ በአራተኛው ትውልድ በአራተኛው ነገድ ብርሃነ ብርሃናት ፀሐየ ጽድቅ አምላካችን ሰው የመሆኑን ምስጢር ሰማያቱ ሁሉ የሚያውጁበት ወር ነውና አባ ጊዮርጊስ ድገሙት እስቲ። አባ ጊዮርጊስ በሉ። ሊቃውንቶቻችሁን ወቁ። ዘጋስጫ ታላቅ ሊቅ ነው። በጣም ብዙ መጻሕፍት ጽፏል። እኔ እንግዲህ ካሳተምኳቸው ወደ 30 የሚጠጉ መጻሕፍቶች 1/4ቱ የሊቁ ስራ ነው። ተርጉሜ ማብራሪያ ተሰርቶላቸው የታተሙት እና በአንድ መጽሐፉ ላይ ምን ይላል? ስለ ጌታ ፀሐይነት ሲናገር ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማይ ስርዓት ምድር ላይ ተሰራ ይላል። ቤተልሔም አለ ሰማይን መሰለች ይላል። ምን ቤተልሔም ናፍቃቸዋለች አይደል? ታኅሳስ 29 ጌታ ሊወለድ እኮ 10 ቀን ነው የቀረው። እንዲህ ደስታው እስካሁን ልባችን ገና በቃ እየነቃ ነው። በጣም ብርሃን ነው ዛሬ። በቃ የሚቀጥለው የነፍሳት እረኛ ነው። አቤት ልደቱ ገና እንደው ነገ ቢሆን እንዴት ባደረሰት በጣም ቀርቧል። እና ቤተልሔም አለች ሰማይን መሰለች አለ። ምንን? ስፍራው ደግሞ እንደ ጽርሐ አርያም ይለዋል። በረቱን ማለት ነው። ምን ይላል? በጽርሐ አርያም 40 እንስሳ አሉ። ማንን የሚሸከሙ? የማንን ዙፋን? የእግዚአብሔርን ዙፋን የሚሸከመው ኪሩቤልና ሱራፌል አሉ የሉ? እለ ብዙኃት አዕይንቲሆሙ አይናቸው ብዙ የሆነ ክንፎቻቸው 6 የሆኑ መላእክት በዙፋኑ ዙሪያ እንዳሉ በቤተልሔምም ይላል ዮሴፍ፣ ሰሎሜ፣
ላሟ አህያው ከቦ ተቀምጠዋል ይላል። እንዴት አይነት የሚያስደንቅ ነው። በሰማይ ላይ ፀሐይ እንዳለ ማን ተገኘ? እስቲ መልስ አንድ ላይ ፀሐዩ ማን ነው? አማኑኤል ነው። እንደ ፀሐይ ሆኖ ወጣ በሰማይ ላይ። ይኸው አናቴ ትክክል ጨረቃ እንዳለች ማኅተመ ድንግልናዋ ያልጎደለ እውነተኛዋ ጨረቃ ድንግል ማርያም አገኘናት እዛ በረት ውስጥ። ህየንተ ከዋክብተ ሰማይ አስተርአዩ መላእክተ እግዚአብሔር። እንደ ሰማይ ከዋክብት ፈንታ መላእክት ታዩ። እነ ሚካኤል፣ እነ ገብርኤል፣ እነ ሩፋኤል፣ ኧረ ስንቱ እልፍ አእላፋት መላእክት ዘመረ። ቤተልሔም ሰማይ ሆና ተገለጠች። ፀሐዩ መድኃኔዓለም ወጣላችሁ። ፀሐዩ ብርሃኑ። አዎ ድንግል ማርያም በጨረቃ በአራቱ ፌዟት ትመሰላለች። ጨረቃ ስንት ገጽ አላት? አራት። እስቲ አሁን ምን ላይ ናት? አትታይም? እኔ እንኳን አየኋት። እዚህ መነጽረ ታዘዙ አስመርምሩ፣ አይኖት ይመርመር። አይናችን እግዚአብሔር ሲፈጥረው እኮ ቀለማትን ከዝርዝራቸው ጋር መለየት የሚችሉ 7 ሚሊዮን ኮንስ ሰጥቶሻል። በጨለማ ማየት እንድትቺ 100 ሚሊዮን ሮድስ ሰጥቶሻል። መስጠት አልነበረበት። እያንዳንዳችን አይናችን ኦፕቲካል ነርቭስ 1 ሚሊዮን ሴሎች ውስጡ አሉ። ስንት አልኳችሁ? 107 ሚሊዮን ፎቶ ሪሴፕተሮች አሉ። ይህን ሁሉ ተሸክመን ወደ 156 መለያ አሉት። ወደ 200 ምናምን ይቅርታ፣ ዲጂታል ሲግኔቸር ከአሻራ 5 እጥፍ የሚበልጥ ይሄ የአሻራ 40 መለያ አለው። ይሄ ግን በጣም 5 እጥፍ ነው። ስለዚህ አይናችሁን ተጠቀሙ ነው። በዚሁ ላይ ደግሞ ለምን ሰማይ አታዩም? እንደ ሰብአ ሰገል ዘር ለሚቆጥሩት ለእስራኤል ልደቱን ሳይገልጥ ለነዛ ነው የገለጠው። ለምን? ስንት እግር ስለሰጠን። ላም፣ ፈረስ፣ በቅሎ፣ ከርከሮ፣ ሚዳቋ ምናምን ይሄ ሳር የሚግጠው ውሃ የሚጠጣው ይሄ በስብሶ የሚቀረው እንስሳቱ አራዊቱ ሁሉ አራት እግር ነው የተሰጠው። 2 እግር አልተፈቀደለትም። ለምን? ያን ማየት አይችልም። መሬት በ4 እግሩ የሚግጠውን ሳር የሚጠጣውን ውሃ ምናምን ቀና። ሰውን ግን እግዚአብሔር ሲፈጥረው እንደ ዘንግ መልምሎ እንደ እሸት ፈልፍሎ ቀና አድርጎ መፍጠሩ ለምንድን ነው? ሰማያትን ያንን ሳታይ ከሞትክ በ2 እግር ትጠየቃለህ። የለውበትም። እኔ ተናግሬያለሁ። 4 እግር ይሰጥ ነበር። 2 የሰጠ ሰማዩን ተመልክተ ሰማዩ ርስት እንዳለ የሰማዩ አባትን እንድታስብ እንድናስብ ነው። ይሄን ሁሉ አይተ ማን እንድናመሰግን? እግዚአብሔር እንደማና። ጨረቃዋ ድንግል ማርያምን እንዴት ላሳያችሁ መሰላችሁ? ጨረቃ 4 ደረጃ አላት። አንደኛ ጨረቃ ተወለደች ትባላለች። ስርቀተ ፀሐይ ጨረቃ ምን ሆነች? ለምሳሌ ጠፍታ ትቆይና 1-3 ቀን በ4 ጠፎና በክት ትሆንና ልክ በ4ኛው ቀን ማጭድ መስላ ትታያለች። እና ማጭድነቷን ስታዩ ደግሞ ማጭዷ ወደ ምስራቅ ነው የሚያሳየው። ወደ ምንድነው? በረሃ ውስጥ ሆናችሁ አቅጣጫ ቢጠፋችሁ በቃ ምንም አትጨነቁ። ማጭድ ጨረቃ ከሆነች ኢስት ነው። ይሄ ማጭዷ እንትኗ ጫፏ ኤጇ ወደ ምን ያሳያል? ወደ ምስራቅ። ስለዚህ ምስራቅን ካወቅ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ አይጠፋህም ነው። ጨረቃ ተወለደች። ከዛ እየሰማችኝ ነው። ከ7ኛው ቀን እስከ 14ኛው ቀን አድጋ መንፈቀ ወሮና ታድጋለች። ኦልሞስት በ15ኛው ቀን ፀሐይ በምዕራብ እሷ በምስራቅ ሆና ሙሉ የፀሐይ ብርሃን ሲያርፍባት ሙሉ ጨረቃ ትሆናለች። ከዛ 15 ቀን እየጎደለች ትመጣለች። እየሰማችሁኝ ነው። ድንግል ማርያም በጨረቃ ይመስላታል ያሬድ። ለምን ይመስላችኋል? ፀሐይ ጨረቃ ደሞም ራእይ ታይቷል። ጨረቃ ፀሐይን ስትወልድ ተመልክተዋል ቅድመ አያቶቿ። ልክ ጨረቃዋ እንደምትወለድ ድንግል ማርያም ከማን ተወለደች? ከቅድስት ሐናና ከቅዱስ ኢያቄም መወለዷን ታመለክታለች ማጭዷ። እችኛዋ ግን አይደለችም። ከዛ ከ7ኛው ቀን እስከ 14ኛው ቀን እያደገች እንደምትሄድ ድንግል ማርያምም 12 ዓመት በቤተ መቅደስ በንጽህና በቅድስና እያደገች ነበረ። አዎ የፀሐይ ብርሃን ጨረቃ ላይ እንደሚያበራ የአምላክ ብርሃነ ረድኤት በርቶባት በቤተ መቅደስ አድጋለች። በ15ኛው ዕለት በስንተኛው 14 ተፈጽሞ 15ኛው ዕለት ተአምር ተመልከቱ። ፀሐይ በምዕራብ አድማስ ሆና ጨረቃ በምስራቅ ሆና ሙሉ የፀሐይ ብርሃን ጨረቃ ላይ ሲያርፍ ጨረቃ ምን ትሆናለች? ሙሉ
ምን ትሆናለች? ፉልሙን ምልዓተ ወር ትሆናለች። ልክ በተመሳሳይ መልኩ በ15ኛው ቀን ይሄ እንደሚከናወን ድንግል ማርያምም በ15 ዓመቷ እውነተኛው ፀሐይ ኢየሱስ ክርስቶስ ልክ እንደ ሙሉነት ማኅተመ ድንግልናዋ ሳይጎል በማኅፀኗ አደረ። ክብር ምስጋና ለስሙ። ይሄ ነው ጨረቃዋ ድንግል ማርያም ናት። ጨረቃ 15 ቀን እንደምትጎድል እሷም ከእውነተኛው ፀሐይ ከመድኃኔዓለም ጋር ተመላልሳ 15 ዓመት በቤተ ዮሐንስ ኖራ ወደዛኛው ዓለም ሶሊያና ሄዳለች፣ ተሸጋግራለች። ስለዚህ ምን አለ አባ ጊዮርጊስ? ቤተልሔም ሰማይን ሆነች ይላል። ፀሐዩ ማን ነው? ጨረቃዋ ማን ናት? ድንግል ማርያም ናት ማለት ነው። አዎ ብርሃን። ዛሬ ብርሃን መባሉ ለዚህ ነው። ሌላው ፀሐይን ስታዩ ፀሐይ ስንት ክፍል አለው? 4። እኔ አንዳንዴ አንቺ ካል ተሳስቻለሁ። ፀሐይ አንተ ነው የሚባለው፣ ጨረቃ አንቺ ትባላለች። ዝም ብሎ አንተ አንቺ። ሰማይ አንተ ይባላል፣ ምድር አንቺ ትባላለች። ሰማይ ስማ፣ ምድር ከላይ ያለው እንደ ተባታይ ታች ያለውን እስታይ ሄኖክ እንዳስተማረን እሱ ውስጥ አልገባም፣ ግን ልንገራችሁ። ቀኑ ለስንት ይከፈላል እንዴ? ምንድነው ነገር? 2 ቀን ለ4 ይከፈላል። ለስንት ይከፈላል? ሰዓት ጠዋት ከ12 ሰዓት እስከ 3 ሰዓት፣ ከ3 ሰዓት እስከ 6 ሰዓት፣ ከ6 ሰዓት እስከ ከ9 ሰዓት እስከ ስንት አለው? እያንዳንዱ 3 ክፍል አድርጎታል። አሁን ምንድን ነው ይሄ? ለምን አደረገው? ከዚህ ምን እንማራለን? መኑ ይእቲ ዛቲ እንተ ትየውስ ከመ ጎህ ሰናይት ከመ ወር ወብርሂት ከመ ፀሐይ። እቺ አለ እንደ ማለዳ ወጋገን የምትጎበኝ ትትየወስ ካለ የምትጎበኝ ማናት? እንደ ፀሐይ ያበራች እንደ ጨረቃ ያማረች ማናት ይላል ሰሎሞን። ማናት እሷ? ጥሩ። ስለዚህ ልክ 12 ሰዓት ላይ ጎህ መቅደድ ይጀምራል። ጎህ ቀደደ ትላላችሁ አይደለ? ጨለማ ነበረ፣ ድቅድቅ ጨለማ ነበረ፣ ያስፈራ ነበረ፣ ያስደነግጥ ነበረ። የሌሊቱ ግርማ ግፍፍ የሚያደርግ ብርሃን ከምን አቅጣጫ ይታያል? ወደ ምስራቅ ተመልከቱ ይላል። ቤተ ክርስቲያን ፊቷ ምንድን ነው? ወደ ምስራቅ አይደል እንዴ? በምስራቅ መታየት ይጀምራል። ምን ትላላችሁ እናንተ? ጎህ ቀደደ እስቲ በሉ። አዎ ጎህ ንጋት መጣ ይላል። አሁን ፀሐይ ከዛ በኋላ ሞቶ ደመቅ እያለ ይመጣል። እስከ ስንት ሰዓት? እስከ 3 ሰዓት ድረስ። የጠዋት ፀሐይ ጥሩ ነው አይደለ? ቫይታሚን ዲ ትሞቃላችሁ አይደል? ጥሩ ነው፣ ለጤንነትም ጥሩ ነው። መጽሐፍም ይናገራል። ይሄ 3ቱ ሰዓት የነቢያትን ዘመን ይወክላል። የምንን ዘመን? ነቢያትም በድቅድቅ ጨለማ በሐዘን ሲኖሩ ተስፋ ነበራቸው። ብርሃኑ ይታያቸዋል፣ ግን ከጊዜው አልደረሱም። እየሰማችሁ ነው? እንደ ተስፋ ይታያቸዋል፣ ግን ከብርሃኑ አልደረሱም። በብርሃኑ ምን ይላሉ? ይጽናናሉ። በጨለማና በሞት ጥላ ውስጥ የነበረ ሕዝብ ብርሃን ወጣለት ይላሉ። ከብርሃኑ ግን ደረሱ? ንገሩኝ፣ ደረሱ ወይ? ስለዚህ የጠዋቷ ፀሐይ የምታወጣው ብርሃን የነቢያትን የተስፋ ዘመን ይወክላል። የተስፋ ዘመን ይወክላል። ከዛ ከስንት ሰዓት እስከ ስንት ሰዓት? ከ3 ሰዓት እስከ 6 ሰዓት ብርሃኑ ምን ሆነ? ደመቀ መጣ ማለት ነው። 3 ሰዓት ላይ በተመሳሳይ መልኩ ልክ ከቀኑ 3 ሰዓት ላይ ያው ስዕሉ እንደምታዩት የእግዚአብሔር መልአክ፣ ደስተኛው መልአክ፣ ብርሃናዊው መልአክ ቅዱስ ገብርኤል ከማን ተልኮ መጣ? ንገሩኝ፣ ከማን ተልኮ መጣ? ከእግዚአብሔር ተልኮ መጣ። በአምላክ እናት ፊት ቆመ። እሷንም ምን አላት? ትጸንሻለሽ አላት። ተነጋገሩ፣ መጨረሻ ተስማማች። ያን ጊዜ እንደ ቃልህ ይደረግልኝ ስትለው እውነተኛው ፀሐይ በማኅፀኗ አደረ። እሷም ሰማይ ሆና ተገለጠች። ክብር ይግባት። ሰማይ ሰማይ ሰማይ። በጣም እኮ ነው የሚደንቀው። እንዴት አይነት ነገር ነው! እንዴት አይነት ነገር ነው! ለዚህ ነው አንዱ ሰማያዊ ልብስ መልበሷ ሰማይን በፀሐይ በጨረቃ በከዋክብት ያስጌጠውን አምላክ የተሸከመች እሷ ማን ናት? ኧረ ድምጻችሁ በረከተ ጣፋጭ ስም አይደል? አፋችሁ ይጣፍጥ። ድንግል ማርያም ናትና ምን እንበላት? ሰረገላ ፀሐይ ይሏታል ሊቃውንት። ምን ፀሐይ?
ሰረገላ ፀሐይ ትክክለኛ ስያሜ ነው። ሰረገላ ፀሐይ፣ የፀሐይ እናት። አንተ ፀሐይ በጣም እኮ ከባድ ነው። አሁን ትላላችሁ መታም ብላችሁ፣ ግን የ100 ሚሊዮን ኒውክሌር ቦምብ ኃይል ያላት እኮ ናት። ሪአክሽን ሃይድሮጅን ወደ ሂሊየም በቅጽበት 100 ሚሊዮን ኒውክሌር ቦምብ አስባችሁት? የ3 ደቂቃ ኃይል እኮ በፀሐይ ኃይል እኮ የምድርን ውቅያኖስ ያተናል እኮ። የ6 ደቂቃ ጉልበቷ እኮ ክረስትን የመሬትን የላይኛውን ንጣፍ በታትኖ ይጥናል። እግዚአብሔር ባወቀ ምንን አራቀ? ሰማይን አራቀ ነው። በቅርብ ብትሆን እንደ ሌሎች ፕላኔት ህይወት የለም። ፀሐይ እንዲምታነድ እንዲምታቃጥል ሚሊየንስ የኒውክሌር ቦምብ ኃይልን ተሸክማ ጉድ ስንል የበለጠው ጉድ ድንግል ማርያም እናታችን የፀሐይን ፈጣሪ በማህፀኗ መሸከሟ ነው። አልተቃጠለችም። ምን ይላል ቅዱስ ያሬድ? ቆይ እስቲ ላስታውሰው። ምን ይላል ድጓው ላይ? ጾረቶ በከርሳ እንዘውቱ ይጸውራ። እስቲ አብረን በል። የሚሸከማት ሲሆን ድንግል ማርያም በማህፀኗ ተሸከመችው። እስቲ ኮንተምፕሌት አድርጉቴን፣ አሰላስለው ቤታችሁ ስትሄዱ። በጣም እኮ ያስገርማል። የሚሸከማት ሲሆን ዓለምን የተሸከመ ማን ነው? ልጇ ኢየሱስ ክርስቶስ ነው። እሷንስ የተሸከመ ማን ነው? ልጇ ኢየሱስ ክርስቶስ ነው። የተሸከማትን ዓለምን የተሸከመውን ጌታ ደግሞ ተሸከመች። ሰረገላ ፀሐይ ናት። ጉድ እኮ ነው። ከርሰ ድንግል ይላል አባ ጊዮርጊስ አብዮተ ለዓለም አየራት። የድንግል ማርያም ማህፀን አለ ካየራት በለጠ። ከምን ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማሂደረ ለእግዚአብሔር አዶናይ። አዶናይ ኤልሻዳይ ለተባለው ለእውነተኛው ፀሐይ ማህፀኗ ማደሪያ ሆነ። ሰማይ ሆነች ፀሐዩ ጌታ በ3 ሰዓት ተጸነሰ። የ3 ሰዓት ፀሐይን ሳይ ይሄን ካላሰብ ከንቱ ነው ማለት ነው። ይሄን እንድታሰላስል ያስፈልጋል። ቀጥሎ ከ6 ሰዓት እስከ ንገረኝ፣ ምን ታስባለህ? ከ6 ሰዓት እስከ 9 ሰዓት ህሊናችሁ ወዴት ይሂድ? ወደ ከቤተልሔም ወደ ምን? ወደ ቀራንዮ። ከ6 ሰዓት እስከ 9 ሰዓት ፀሐይ ምን ሆኖ ነበረ? ጨልሞ ነበረ። መላው ዓለም በጨለማ ውስጥ ነበረ። ልክ 6 ሰዓት ላይ ፀሐይ ምን ላይ ትሆናለች? ይሆናል ምናችን? በአናታችን ትክክል። ጥላችን አጭር ናት አይደለ? በአናታችን ትክክል ይሆናል። ቀጥታ በማይከለ ሰማይ አናታችሁ ላይ። ስንት ሰዓት ላይ? በጣም ጥሩ። ይሄን ስታይ ምንድን ነው የምታስበው? ፀሐይ መታኝ እያልክ ነው የምትሄደው ወይስ ሌላ ዓለም ውስጥ ገብተህ አምላክን ታመሰግንበታለህ? እኔ አላማርርም። የ6 ሰዓት ፀሐይ በአናት ትክክል በሰማይ መካከል እንደምትሆን እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። ፀሐይ በማእከለ ሰማይ ከቀትሩ ልክ 6 ሰዓት ላይ እንደምትኖር የኔና የናንተ ጌታ በማእከለ ምድር በምድር መካከል በቀራንዮ ከሰማይ ዝቅ ከምድር ከፍ ብሎ ፀሐዩ ሲሰቀል ያችኛዋ ጨለመች። ፀሐያችን ኢየሱስ ክርስቶስ ነው። አመስግኑ። ፀሐይ አመሰገነችው። ፀሐይ ጌትነቱን ገለጠች፣ ተሰወረች። እውነተኛው ፀሐይ ከሰማይ ዝቅ ከምድር ከፍ ብሎ ተገለጠ። ፀሐይ አናት ትክክል እንደምትሆን። ስለዚህ 6 ሰዓት ላይ ሆናችሁ የመድኃኔዓለምን ስቅለት አስቡ ነው። ለዚህ ነው 6 ሰዓት የሚጸለየው ቀትር ላይ ስቅለቱን በማሰብ። ምኑን በማሰብ? ድገሙት። ስቅለቱን ማለት ነው። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል ተሰቀለ። የራስ ቅል ጎልጎታ። የምን ቅል? የምን ቅል? ዛሬም እኮ ጎልጎታ ሆኖ ጭንቅላታችን ተሰጥቶናል። እኛ ራስ ላይ መቼ ሆነ የተሰቀለው? ፀሐይ በአናታችን ትክክል ትሆናለች 6 ሰዓት። እውነተኛው ፀሐይ በእኛ ውስጥ ሆኖ ይሆን? አላውቅም። በጨለማ ውስጥ እንሆን እንችላለን። ቀጥሎ ከ9 ሰዓት እስከ 12 ሰዓት እስከ ስንት?
ያን ጊዜ በ12 ሰዓት ፀሐይ እንደምትጠልቅ በሰርክ ፀሐይ እንደምትጠልቅ የኔና የናንተ ፀሐይ ኢየሱስ ክርስቶስም ወደ በከርሰ መቃብር አደረ። ነገር ግን እውነተኛ ፀሐይ ስለሆነ በአካለ ነፍስ ወደ ሲኦል ወርዶ በጨለማ ያሉትን ነፍሳት ሁሉ ብርሃነ ብርሃናት ኢየሱስ ክርስቶስ ፈታ። ጨለማ ተደመሰሰ። ደስ ይበላችሁ። የጨለማ ኃይል አይሰራም። ለዚህ ነው በመጀመሪያ ቃልም እግዚአብሔርም ቃል ነበር ካለ በኋላ በመጀመሪያ ወኩሉ ቦቱ ኮነ፣ ሁሉ በሱ ሆነ። ወዘንበሌ ሁሰ አልቦ ዘኮነ ወይም እንትኒም ዘኮነ ወዘሂ ኮነ በእንቲያሁ ቦቱ ሕይወት ውእቱ። በእርሱም ሕይወት ነበረች። ወሕይወትሰ ብርሃኑ ለእጓለ እመሕያውቱ። ብርሃኑም ሕይወቱም የሰው ምንድን ነው? ብርሃን ነበረ። ወብርሃንሰ ዘውስተ ጽልመት ያበር ወያሪ። ያ ብርሃን በጨለማ ውስጥ ምን ይላል? ያበራል። ወጽልመትን ይረክቦ፣ ጨለማ ግን አያገኘውም። ወይ ይቀርቦ አይቀርበው። ጨለማን ያሸነፈ እውነተኛው ፀሐይ ክርስቶስ አምላካችን ነው። ክብር ምስጋና ለስሙ ይሁን። ሌላው ታላቁ ምስጢር ነግራችሁ ልደምድመው። ምኑ ስንቱን እናገር? ምኑ ጽፎታል እንዳለ። ሰማዩ የሱ ነው፣ ምድሩ የሱ ነው፣ እኛ የሱ ነን። ሁሉ በእርሱ ተጋጥሟል። ሌላው ስንት ወቅቶች አሉ? ስንት ወቅቶች አሉ? 4 ወቅቶች አሉ። በጣም ጥሩ፣ በጣም ጥሩ። ስንት ማዕዘን አለ? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። ታላላቅ 4 ሊቃነ ከዋክብት ወይም አበይት ከዋክብትን እግዚአብሔር አዘጋጅቶ በ4ቱ ማዕዘን ፀሐይን እንዲከተሉ አደረገ። ስንት ወቅቶች አሉ አይደለ? ሄኖክ እንዲህ ይላል በምዕራፍ 28 ቁጥር 19 ላይ የተሰሩ 4ቱን ክፍለ ዘመን የሚለዩ የነዚህ መጋቢዎች ስማቸው ምልክኤልና ህልመልመሌክ፣ ምልኤልና ናርኤል ናቸው ይላል። ስንት ናቸው ማለት ነው? ወቅት ስንት ነው? 91 ዕለት ከ15 ኬክሮስ እየደረሳቸው ፀሐይን የሚያጅቡ ስንት አሉ? 4 አሉ። እነዚህ ህልመልመሌክ፣ ምልክኤል፣ ብርክኤል፣ ናርኤል የሚባሉት የሳይንሱ ዓለም አልዴባራን፣ ሬጉለስ፣ አንታረስ፣ ፎማላውት ይላቸዋል፣ ይታወቃሉ። ለምሳሌ ማየት ብትፈልጉ አሁን 1-2ቱን ዛሬ በአይን ሁሉ ሊታዩ ይችላሉ። የመብራቱ ምኑ ነው ማያሳየው እንጂ አልዴባራን ማለት ምልክኤል ማለት ነው። የምስራቅ ጠባቂ ይባላል። ሰውር በሚባል የጌታ ትንሣኤውን በሚያውጅ ኮከብ ውስጥ የሚገኝ በጣም ደማቅ ነው። ሁለተኛው ህልመልሜሌክ ይባላል። በሰሜን ሬጉለስ ይላል። የይሁዳ አንበሳ የኢየሱስ ክርስቶስን አንበሳነት በሚያመለክተው በአሰድ ውስጥ ደምቆ ያበራል። አንታረስ ምልኤል የምዕራብ ነው። አቅራብ በሚባል በተለይ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ የሚለው ምሳሌ በተንጸባረቀበት ህብረ ኮከብ ውስጥ ይታያል። የመጨረሻው ደለዊ ፎማላውት ናርኤል የሚባለው ነው። እሱ ደግሞ የክርስቶስ የጥምቀቱ ምሳሌ በሆነው ህብረ ኮከብ ውስጥ ያበራል። ስንት ናቸው? ስንት ናቸው? እስቲ አያስደንቅም? ፀሐይን ተከትለው ስንቶቹ ይሄዳሉ? ድገሙት። በጣም ጥሩ። ስንት ወራት አሉ? 12። በ12ቱ ወራት ደግሞ ኤክሊፕቲክ የፀሐይን ፍኖተ ፀሐይ፣ ሌላው እዛም እዚህም ልታየው ትችላለህ። በትክክል የፀሐይን መስመር ይዘው የሚሄዱ 12 ከዋክብትን እንደገና አዘጋጀ። ስንት? ድገሙት 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 ድገሙት። ይሄን ስታስብ አያስደንቅም? አቤት የእግዚአብሔር ድንቅ ስራ! አቤት እጹብ 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 ያሰኛል። እንደ ፀሐይ ማን ነው? በአንድ ላይ ስማ፣ ጨለማ ውስጥ ነን እንዴ? እንደ ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ልክ እንደ 4ቱ ከዋክብት አድርጎ ስንት ወንጌላውያንን ብቻ መረጠ? 4፣ 5 አላደረገም፣ 3 አላደረገም። እንደ 4ቱ የምድር አቅጣጫዎች ማለት ነው። እንደ 4ቱ ወቅቶች፣ እንደ 4ቱ ታላላቅ ከዋክብት የመጀመሪያውን ኮከብ ማቴዎስን፣ ሁለተኛውን ኮከብ ማርቆስን፣ ሶስተኛውን ኮከብ ሉቃስን፣ አራተኛውን ኮከብ ማንን? ዮሐንስን መረጠ። ስንት ከዋክብት? መንፈሳውያን ከዋክብት ወንጌልን የጻፉ የእውነተኛው ፀሐይ የክርስቶስን ብርሃነ ወንጌልን ለኛ ያስተላለፉ 4ቱን መረጠ። እንደገና 12 ከዋክብት የወራት መጋቢዎች ፀሐይን እንደሚከተሉ
ስንት ከዋክብት መረጠ? ስንት ሐዋርያት መረጠ? 12። ከፍ ብሎ 13 አላደረገም፣ ዝቅ ብሎ 11 አላደረገም። ወንጌል እዛ ላይ ነው የተጻፈው። ነጸብራቁ እዚህ ነው የታየው። ያስተዋላችሁት ነው? እግዚአብሔር ብርሃን ነው። እንደ አራቱ ከዋክብት አራቱን አበይት ነቢያት ኢሳይያስን፣ ኤርምያስን፣ ሕዝቅኤልን፣ ዳንኤልን አስነሳ። እንደ 12ቱ መገብታ አውራ ከዋክብት 12ቱን ደቂቅ ነቢያት አስነሳ። ብርሃን ዘእምብርሃን ብርሃነ ብርሃናት የተባለ ልጁ ኢየሱስ ክርስቶስም እንደ አራቱ ሊቃነ ከዋክብት አራት ወንጌላውያንን እንደ 12ቱ የወር መጋቢዎች 12ቱን መንፈሳውያን ከዋክብትን ሐዋርያትን አመጣ። 12ቱን ከዋክብት ሴቷ ደፍታ በራእይ 12 ላይ ታየች። ልልልልል እመቤታችን ናት። ግልጽ ነው። በጣም ግልጽ ይመስለኛል። ይሄ በጣም ይገባቸዋል። እንኳን እዚህ ቤተ ክርስቲያን ኖርን የማንም ዱርዬ መጫወቻ እንደሆነ በእውቀትም። ስለዚህ በሰማያት ላይ የገለጠውን ምስጢር በምድር ላይ ምን አደረገው? አወረደው ማለት ነው። ስለዚህ ሰማያት የማንን ክብር ይመሰክራሉ? ጠፈርም የማንን ስራ ብቻ ያወራል? አለቀ። የሱን ብቻ ነው የሚያወራው። የሱን ብቻ ነው የሚያወራው። እና በጣም ማስተዋል። ለዚህ ነው ቤተ ክርስቲያን ጥንት ቅዳሴ ሲቀደስ 7 ልኡካን ወይ 12 ልኡካን ሆነው ነበር የሚገቡት። 5 የቅርብ ጊዜ ታሪክ ነው። አጀማመሩም አያስደስትም። ጥንት ስርዓት አለ። ብዙ ስርዓቶች ከጊዜ ብዛት ተፋልሰዋል። በቤተ ክርስቲያን ስርዓተ ቅዳሴ ትክክለኛው 7 ልኡካን ይግቡ ይላል። ለምን? በ7ቱ ዕለታት አምሳል። በስንት? በ7ቱ መገብተ ዕለታት አምሳል። 2ቱ ፀሐይና ጨረቃ 5ቱ ፕላኔቶች ናቸው። ምስጢር አላቸው። ዝም ብሎ አይደለም። 7 ወይም 12 ሆኖ ይገባሉ። ዛሬ በገዳም አንዳንድ ቦታ እናያለን። ለምን? በ12ቱ ከዋክብት አምሳል። እየሰማችሁ ነው? ቤተ ክርስቲያናችን እኮ ጠፈር ናት። ደስ ይበል። ክብር ለቤተ ክርስቲያን። ተራ ቦታ አይደለችም። በመንበረ ታቦቱ በስተቀኝ አንድ መብራት ይበራል፣ በስተግራ አንድ መብራት ይበራል። ዙሪያዋን የቀናዲል መብራት ይበራሉ። በተለይ ወንጌል ሲነበብ በጣም ይውራ ይላል ፍትሐ ነገሥት። ለምን? በቀኝ የሚበራው የፀሐይ ምሳሌ ነው። በግራ መንበረ ታቦቱ ላይ የሚበራው ጨረቃ ምሳሌ ነው። መንፈሳዊ ምስጢር ነዋ። ዙሪያውን የሚበሩት መብራቶች የከዋክብት ምሳሌ ናቸው። ቤተ ክርስቲያን ምንድናት? ጠፈር ናት። ያው አድማሱ፣ ያው ናጌቡ፣ ይኸው ምድሩ፣ ሁሉ ነገር በዚህ ተካተተ። ኢየሱስ ክርስቶስ የቤተ ክርስቲያን ፀሐይ ሲሆን ካህናት ደግሞ ጨረቃ ሆነው ተገለጡ። ምን ሆነው? ጨረቃ ብርሃንን የምታገኘው ከማን ነው? ከፀሐይ ነው። አለቀ። ጨረቃ ብርሃንን ከፀሐይ እንደምታገኝ እነዚህ የምታዩቸው ካህናት ክህነትን ያገኙት ከማን ነው? ከእውነተኛው ፀሐይ ከኢየሱስ ክርስቶስ ነው። ያልተቋረጠ ብርሃን ነው። ለዚህ ነው ከማርቆስ ጀምሮ ሲወርድ ሲወራረድ የመጣው። ሌላ ቦታ ባልቦላው ጠፍቷል። ፀሐዩ የለም። ጨረቃ በምልአት የሚደምቅበት እዚህ ቤት ብቻ ነው። ብርሃን በጨለማ ይበራል። ጨለማ ግን አላሸነፈውም። በዚች ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ፀሐይ ኢየሱስ ክርስቶስ ይበራል። ሁሌ ብርሃኑ ይታያል። ካህናቱ ደግሞ እንደ ጨረቃ ሆነው፣ ዲያቆናቱ ደግሞ እንደ ከዋክብት ሆነው ምን ይላሉ? ይመላለሳሉ፣ ያገለግላሉና በእውነት በዚህ ታላቅ ቤተ ክርስቲያን የሰበሰበን አምላክ ክብር ምስጋና ለስሙ ይሁን። ሌላ በ5 ደቂቃ ትምህርት ልጨርሰው መሰል። አሁን ጨረቃንም ካየን ፀሐይንም ካየን አንድ ኮከብ ልንገራችሁ። የልደት በዓል ደረሰ አይደለም? በጣም ደስ ይላል። በጣም ደስ ይላል። የበለዓም ኮከብ የሁላችን ተስፋ፣ የሁላችን ብርሃን፣ የሁላችን የንጋት ኮከብ፣ ሁሌ በልባችን ላይ የሚያበራው ኮከባችን ማን ነው? መድኃኔ ዓለም ነው። ማን ነው? በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ አየዋለሁ አለ። አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። ኮከብ ይሰርቅም ያዕቆብ፣ ከያዕቆብ ኮከብ ይወጣል አለ። ከያዕቆብ ምን ይወጣል? ከያዕቆብ ወገን ከተገኘች ከቅድስት ድንግል ከእውነተኛዋ ሰማይ የወጣው ኮከብ እሱ ማን ነው? ማርያም ዕፀ ሳቤቅ ወምስራቅ ዘያዕቆብ ወላዲቱ ለስርግው ኮከብ ይላታል አባ ጽጌ ድንግል። እስቲ ይህን ነገር አብረን እንበለው። ዕፀ ሳቤቅ በሉ እስቲ። ማርያም ሆይ ያጌጠውን ኮከብ የወለሽ የያዕቆብ
ምስራቅ አንቺ ነሽ። ያጌጠው የተሸለመው ብርሃነ ብርሃናት እውነተኛው ኮከብ ማን ነው? መድኃኔ ዓለም ነው። ለዚህ ነው ሰብአ ሰገል ኮከቡ እየመራቸው ምን አሉ? የእርሱን ኮከብ። የማንን ኮከብ? የእርሱን ነው ያሉት። አያችሁ፣ ምሳሌውን ያውቁታላ። እስመ ርኢነ ኮከበ ዚአሁ፣ የእርሱን ኮከብ አይተን ለእርሱ ልንሰግድ መጥተናል አሉ። ደስ ይበላችሁ፣ መጥተናል። አሁን ታኅሳስ ነው። እስቲ ታኅሳስ ላይ ማታ ላይ ፊታችሁን ወደ ምዕራብ አቅጣጫ ትመልሳላችሁ። እሺ፣ አሁን አይደለም፣ ቤታችሁ ስትሆኑ ዛፍ እንዲፎቅ በሌለበት ቦታ ላይ ጌታን ለማየት ማለት ነው። ታኅሳስ በሙሉ ሰማይ ላይ የሚታዩት ከዋክብት ተፈጥሮ በሙሉ የክርስቶስን ልደትና ብርሃንን የሚጠቁሙ ናቸው። እሱ ሰፊ ነገር ነው። ግን እናንተ እንደው ዝም ብላችሁ መለስ በሉ። አንዳንዴ ታኅሳስ ላይ ሳይሆን በሌላ ወር ፊታችሁን ወደ ምስራቅ ጠዋት ስትመልሱ የሆነች ደማቅ ኮከብ ታያላችሁ። አታዩ? የንጋት ኮከብ እስቲ በሉ። ኮከበ ጽባህ ትባላለች። ታኅሳስ ላይ ግን በምዕራብ ሆና ልክ ፀሐይ ባለበት ትታያለች። ኮከበ ምዕራብ ዝሁራ ወይም በሳይንሱ ቪነስ ይላታል። በእኛ ደግሞ ኮከበ ጽባህ ትባላለች። አሁን ኮከበ ቤተልሔምን እዚህ አካባቢ ይኖራል በእርግጠኛነት። በስተ ምስራቅ አቅጣጫ ሳይረስ ይባላል። ለዓይናችን ስትታይ 10 እጥፍ ደምቃ የምትታይ ናትና በምዕራብ አድማስ ይዋት ኮከበ ጽባህ እስቲ በሉ። ወይም የንጋት ኮከብ ይኸውላችሁ፣ ወይ ጠዋት ትወጣለች ወይ ማታ ትወጣለች። ታኅሳስ ላይ ማታ ናት፣ በሌላ ወር ጠዋት ላይ ናት። ልክ ፀሐይ፣ አሁን በጣም ትልቅ ምስጢር ነው የምነግራችሁ፣ ሊቃውንት ያመሰጠሩትን። ፀሐይ ከመውጣቱ በፊት ያ ኮከብ ምን ይሆናል? ቦግ ብሎ ይወጣና ጠልቆ በሉ ፀሐይ ምን ይሆናል? ይወጣል። ይቺ ኮከብ አንደኛ በቅዱስ ገብርኤል ተመስላለች። አክብሩት። እውነተኛው ፀሐይ ከመምጣቱ ብቅ አለ ወደ ሰማይዋ ወደ ድንግል ማርያም። ምንድን ተተስእለ ለበለዓም ኮከበ ሕልሙ ይለዋል። እንተ ቅዱስ ገብርኤልን ረስቸዋለሁ እንጂ መልኩን እንተ ተስእለ በላዕሌከ መልካ ሕፃን ወእሙ ንጉሠ አይሁድ ዝንቱ ዘይቤ ማኅተሙ። ገብርኤል ብቅ አለ ኮከብ ሆኖ ድንግል ማርያም ጋር። ፀሐዩ ሲመጣ ግን ሄደ። ፀሐዩ ፀሐይ ነው። ፀሐዩ ፀሐይ ነው። እሱ ማን ነው? ኢየሱስ ክርስቶስ ነው። ራእይ 22:16 ሁለት ጥቅስ ብቻ ልንገራችሁ። እኔ ኢየሱስ ክርስቶስ ይላል ራእይ 22:16 በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ አለ። ምስጋና ለእሱ ኢየሱስ ክርስቶስ የሚያበራ የንጋት ኮከብ ነኝ አለ። ያ ኮከብ ሁሌ በልባችን ይበራል። መድኃኔ ዓለም ነው። ሁሌ ይበራል። ሁሌ ሰማይን አንፈልግም፣ ውስጣችን እናየዋለን። በሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 19 ላይ ጴጥሮስ ምን ይላል? ምድርም እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ። ምን እስኪል ድረስ? በምናችን እስኪወጣ? እግዚአብሔር እኮ ልባችንን ሰማይ አድርጎ ሲወጣበታል አይደል? ልባችንን ፀሐይ አድርጎ ሰማይ አድርጎ እንደ ፀሐይ ሁሌ 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 ይበራበታል። የሱ እኮ መቅደሶች ነን። በዮሐንስ ራእይ ላይ 7 ከዋክብት በቀኝ እጁ ነበሩ፣ በሰባቱ የመቅረዝ መብራት መካከል ቆሞ ነበር ይላል። በምን መካከል? 7 መብራቶች አሉ፣ ጌታ መሃል ላይ ቆሟል። አሁን ጥያቄ ልጠይቃችሁ ነው። ያ ማን ነው? ያ መብራት ምንድን ነው? አንተ፣ አንቺ፣ እኔ፣ አንቺ ሁላችንም ነን ቤተ ክርስቲያን የተባል። ስንት አይኖች አሉን? ተጠራጠራችሁ? ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? 2 ሲደመር 2 ሲደመር 2 ሲደመር 1። ጥበብ ቤቷን ሰራች፣ 7 ምሰሶ አቆመች ማለት ይሄ ነው። የጥበብ ቤት ነው። አያችሁ፣ ሰማይ ሆነን ተገልጸንለታል ለጌታ። ልክ እንደ 7ቱ መብራቶች 2 አይናችን ሁሌ የኢየሱስ ክርስቶስን ብርሃን ማየት አለበት። የለበትም? አረ በሞቴ የለበትም። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ይህን እንዳታዩ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። 2 አይናችን ብርሃን ከሆኑ በእውነት ሁሌ መድኃኔ ዓለምን ያዩታል፣ ሁሌ ያዩታል። ሁሌ አይናቸው ትክል ብሎ እሱን ነው የሚያዩት። ኢየሱስ ክርስቶስ
በግዘ ቀራንዮ ለላሄ ገጽከ ንትሜነይ ከመነርአዮ የቤተ ክርስቲያን ምስጋና ነው። የቀራንዮ በግ ኢየሱስ ክርስቶስ ውበትን ሁሌ እናየው ዘንድ እንመኛለን ትላለች ቤተ ክርስቲያን። ጆሮአችንስ የማንን ድምፅ መስማት አለበት? እኔ የዓለም ብርሃን ነኝ የሚለውን ድምፁን ካልሰማችሁ ጆሮአችን ደንቁሯል ማለት ነው። እኔ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር ራት እበላለሁ፣ እርሱም ከኔ ጋር ይበላል የሚለውን የፍቅር ግብዣውን ጆሮአችን ካላደመጡ ጆሮአችን ጨልመዋል፣ ደንቁሯል ማለት ነው። ይክፈትልን እንጂ። ሁለቱ አፍንጫዎቻችን መዓዛ የክርስቶስ እፍረት ሙዝ እውነተኛው ሽቱ እሱ ነው። እሱም ማሽተት ካልቻሉ ምን ሆነዋል? ተደፍነዋል። ጠጋ ብለን መዓዛ ዕጣኑን መዓዛ ቁርባኑን ካላሸተቱ ተዘግተዋል ማለት ነው። አምላካችን ይክፈትልን። እስትንፋስ ያለው ሁሉ ማንን ያመስግን? አፋችን ዕለት ዕለት ስብሖ ቅዱስ ብሎ ካላወደሰው ካላመሰገነው አፋችን ካልበላው ካልጠጣው አፋችን ተይዟል ታሽጓል ማለት ነው። እንድንበላው ፈቃዱ ይሁን። ክርስቶስን የበላችሁ ክርስቶስን የጠጣችሁ እስቲ የቆረባችሁ አጨብጭቡ። እስቲ ያልቆረባችሁም ያብቃችሁ ለማለት እስቲ አጨብጭቡ። ቅዳሴ ጠበል የጠጣችሁ እስቲ አጨብጭቡ። እየቀለድን ነው በጊዜያችን። መብራቱ ጨልሟል። አይናችን ቀራንዮ ላይ ሄደን የተቆረሰ ስጋውን የፈሰሰ ደሙን ካላየ ጆሮአችን ካልሰማ ተቸግረናል ክርስቲያኖች። እንዴ ኢየሱስ ክርስቶስ በሉ እስቲ። አባ ጊዮርጊስ ነው ያለው። ኢየሱስ ክርስቶስ ለሚበላው ስጋው የጣፈጠ፣ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ። ምስጋና ለሱ ይሁን። ደሙ አልጠፍ አይናፍቃችሁም እንዴ? እንዴት አይናፍቃችሁም? ይሄ አምላክ ይሄ ብርሃን እንዴት ውስጣችሁ እንዴ! ለዚህ እኮ ነው ጨለማ ያዋጠን። ሀገሪቱ ጨለማ፣ እኛም ጨለማ፣ የጨለማ ሰራዊት አጋንንት ያሰቃዩናል ሁሌ። ለምን? ብርሃን አልገባም ውስጣችን። ብርሃኑ ማን ነው? በምንድን ነው የምናገኘው? በቅዱስ ስጋው በክቡር ደሙ። ባካችሁ ወጣቶች ብሉት፣ ጠጡት። ግድ የለም ኃጢአት እንሰራለን፣ ንስሐ እንግባ። አሁንም እንበላዋለን፣ አሁንም እንጠጣዋለን። ወድቆ መቅረት ይላል ዮሐንስ አፈወርቅ፣ አጋንንታዊ ነው ይላል ወድቆ መቅረት። ወድቆ መነሳት ግን አዳማዊ ነው። በቅርቡ ግብጽ ነበርኩ፣ እስክንድርያ ብዙ ጊዜ ሄዳለሁ ለአገልግሎትና አስቀድሶ ሁሉም ክርስቶስን ይቀበላል። እንዴት ያስቀናል መሰላችሁ? እንደ እኔስ ማን ሞኛለ ብዬ እኔም ሱታፊያ ለምን እንዴ የኛ ለምንድን ነው ብዬ ጠየቅኩኝ። አንድ ቦታ አስተምሬያለሁ። ለምንድን ነው ሁሌ የምትቆርቡ ስል መቼ ሰማዕትነት እንደምናገኝ አናውቅም። እዛ አንዱ አሸባሪ መጥቶ ሁሌ እንደሞቱ ነው። ክርስቶስን ሳንበላና ሳንጠጣ ሞት እንዳይመጣብን በመንገዳችን ሁሉ ሁሌ እንበለዋለን፣ ሁሌ እንጠጣዋለን። ይሄ እነሱ ትምህርት ነው። እና አንድ ሰው ኃጢአት ሰርቶ ንስሐ ሲገባ ጉድ ልንገራችሁ፣ ጉድ ነው እኮ ንስሐ ሲገባኛ ጾም፣ ጸልይ፣ ስገድ ጥሩ ነው እኛ። እዛ ግን እንደዚህ አይደለም። 2 ሳምንት እንዳትቆርብ ይባላል ያ ሰው ወይም ያቺ ሴት። ጉድ ፈላ። 2 ሳምንት ክርስቶስ ብርሃኑ ሳይበራባቸው የሚጣፍጥ ስጋውን ሳይበሉ ክቡር ደሙን ሳይጠጡ 2 ሳምንት ማለት ከኦክሲጅን እንደመለየት ማለት ነው። ለነሱ የሞት ሞት ነው። ያቺ 2 ሳምንት እንዴት በእንባ እንደሚያሳልፏት እኛ አለን እኮ በ80 ዓመታችን ቤተሰብ ይዞን እንደዚህ በሆሳንሳ ይዞን፣ ኧረ ማሳፈር አፍ ተከፍቶ እንደዚህ ሳይሞት በፊት ይባላል። በወጣትነት ሰዓት ማንን አስብ? አፋችን ብቻ ተተተተተተ ቤተክርስቲያን ነነነነነ አንቆርብም። አልበላ ነው፣ አልጠጣ ነው፣ አልተዋሃደ ብርሃኑ የለም። ታዲያ ለሌላ እንዴት ብርሃን ልንሆን እንችላለን? በሰባቱ መቅረዝ መብራት መካከል የቆመው መድኃኔ ዓለም ዛሬም እውነተኛ ብርሃን እሱ ነውና በሁለት ዓይኖቻችን መካከል ይቁምልን፣ ሁለቱ ጆሮዎቻችን መካከል ይቁምልን፣ በሁለቱ የአፍንጫ ቀዳዳዎቻችን መካከል ይቁምልን። በአፋችን መካከል ቆሞ እንድንበላው እንድንጠጣው ማን ይፍቀድልን? ማን ይፍቀድልን? እውነተኛው ብርሃን ክርስቶስ ይፍቀድልን። የመጨረሻ አባ ጊዮርጊስ እንዲህ ይላታል። በእውነት ድንግል ማርያምን እኮ ነው ውዳሴ ይገባሻል። ለምን ሲባል
እስመ ኮንኪ ምስራቀ ለኮከብ ጽባሃዊ ለንጋት ኮከብ ለኢየሱስ ክርስቶስ መውጫ ሆነሻልና። ክብር ለዚህ ምስራቃዊ ደጃፍ ለድንግል ማርያም። ስለዚህ ዛሬ ቤተ ክርስቲያናችን ብርሃን ብላ አስባ የክርስቶስን ብርሃን ትመሰክራለች፣ የድንግል ማርያምን ምስራቅነት ታውጃለች። አቤት የሚቀጥለው ሳምንት ደግሞ እረኛ ትለዋለች። እስቲ በሉት ኖላዊ። እስቲ በሉ በግዕዝ ድገሙት። እረኛ ስራው ምንድን ነው? ምን መጠበቅ? በጎችን፣ ላሞችን፣ ከብቶችን መጠበቅ ነው። አንድ ጥያቄ ብቻ ጠይቂያችሁ ነው የምቀመጠው። እረኛ በጉን ጠበቀ፣ ጥቅሙ የማን ነው? እስቲ የበጉ ምትሉ አጨብጭቡ። የበጎቹ በጎች አንዲት ጎበዝ ሴት እዚህ ያለች ጮክ ትላለች። እሺ የእረኛው ምትሉ አንድ መልስ የለንም ማለት ነው። እሺ በግ በምን ይጠበቃል? ምን እንዳይበላው? ተኩላ ቀበሮ እንዳይበላው በእረኛው ይጠበቃል። ግን በጉ ምን ይጠቀማል? ያው ከሞት አይድንም እኮ በኋላ ራሱ እረኛው አርዶ ይበላዋል። አይበላው? አይበላውም ወይ? ቀበሮ እንኳን ቢበላው አንዴ ነክሶ ነው። የኛ ግን አርደን ቆዳውን ገፈን ምኑን ብልቱን በታትነን በእሳት አንዴ ዱለት። አሁን ጥሩ ነው ልደትም ስለቀረበ ምራቅ የሚወጡ ሰዎች አሉ። ምናምን ዱለቱም ይቅር ይበለኝ እሺ እንቶ ብቻ በላልቶ ቀቅሎ በመረቅም በሉት አሳሩን አብልቶ ከሞተም በኋላ እንኳን ድምጥማጡን አድርገን እንበለዋለን። ስለዚህ በጉ ምን ይጠቀማል? ይሄ ተቃራኒ ግን ዮሐንስ አፈወርቅ ምን ይላል መሰላችሁ? እስቲ በአንድ ላይ እንበል። ኢየሱስ ክርስቶስ ግን በሉ በጎቹ የበሉት እረኛ ነው። በግ እረኛን ይበላል ወይስ እረኛ በግን ይበላል? በግ እረኛን ሲበላ ሰምታችሁ ታውቃላችሁ? ኢየሱስ ክርስቶስ ግን ተበላ። ኢየሱስ ክርስቶስ ግን ተጠጣ። እኛ በጎቹ በላ ነው። እኛ በጎቹ ጠጣ ነው። እኛ በጎቹ ለበስ ነው። ክብር ምስጋና ለዚህ እረኛ ይሁን። በቃ ታኅሳስ 29 ደግሞ በቃ እንፈራጹ ሰብአ ሰገል ነው። ፀሐዩ ወጥቶልናል። ስለዚህ ተስፋችን እየቀረበ ነው ማለት ነው። እየለመለመ ደስታችን መድኃኔ ዓለም ተወለደ ብላ ቤተ ክርስቲያን በታላቅ ምስጋና የምታመሰግንበት ጊዜ ደርሶ 10 ቀናት ቀርተውናልና እውነተኛው ብርሃን ብርሃነ ብርሃናት ፀሐየ ጽድቅ ለብርሃነ ልደቱ ሁላችንን በሰላም በጤና ያደርሰን። የሊቀ መላእክት የቅዱስ ገብርኤል የደስተኛው መልአክ ተራዳይነት በእጅጉ ምንወዳት እሷን በእጅጉ የምትወደን የቅድስት ድንግል ማርያም ምልጃዋ ቃል ኪዳኗ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። መልካም በዓል ይሁንላችሁ።